እና እርግጠኛ ነኝ ቤቲ ያምሻል አባቴ እኮ ነው ሰላም ፋሚሊ ለከይደ ነው ሰላም ውድ ሀገር ከስር በኩል እንዲበሉክ እሺ አይደልና ሰላም ውድ ሀገሬ ሰዎች እንደምን አላችሁ እንደምን ዋላችሁ እንደምን አደራችሁ ዛሬ በአዲስ ቪዲዮ ከቻስ ብለና እንግዲህ እንደምታዩት ጅማሬያችን በተሟላ ነገር አለ ካሜራ ሳውንድ ኤዲቲንግ በጣም ብዙ ነገሮች ይቀሩናል ብለን እናስባለን ልክ ነህ እኮ ግን አላ ያው እኛ ድሪም ካረግ ነው ምናምን አላ ስለ አይ ነው ካሰብነው አንፃር ይኸው ወፍ ማለት ነው ከነ ነው የማይገረደው ብቻ ያው እንደ ጀማሪ በቂ ነው ያው ብለን እናስባለን ያው ፋሚሊዎች እናንተ ምን ታስባላችሁ እንላለን ያው እንግዲህ ባለ ካልጀመርክ ሲኖር አጀምር ማለት ይባል አይደለ ብቻ ማለት ነው እንደ ጀማሪ ሲወር ኖርማል ነው ብላችሁ ታስባላችሁ እስቲ ሐሳባችሁን ኮሜንት ላይ አርጉልን ደቀረቅ አርጉልን ማለት ነው አብረን ልክት ከመጣችን ነው ባት የምን ይደውል እኛ ምንም እናውቀው ነገር የለም የሚነካ ነገር ካለ ሪፖርት ብቻ አታርጉብን ገብቶሃል አይደል ብቻ አሁን ቀጣ ወደ ቪዲዮ ማለት ነው ቪዲዮ ላይ ሪአክት አብረን እናደርጋለን ያው ብዙ ምንስታቸው ነገሮች ነው ሶማሊ ብሮድካስት ላይ ቀርበው ምናምን ተሰምተው ብሮድካስት ላይ ነው ብዙ ጊዜ ካየ ብቻ ነው ደቅ የምትለው እኔ ነኝ ደግሞ የመጀመሪያ ብሮድካስት ልጠራ የምችለው ገብቶሃል አይደል ታውቃለህ ወራታችን ምን እንጠራ እኔ ከጠራኝ ይዤ እሄዳለሁ ማራዬ ከጠራኝ ይዤ ብቻ ጥሩንና እናየው ብቻ ግን ማለት ነው ያው ቪዲዮ ላይ እንዲ አንዳንድ አሪፍ ቪዲዮ የሆኑ ቪዲዮዎች ይኖራሉ ከዚህ በኋላ በምን ቀጥለው ነው መጣችሁ ማለት ነው ብዙ አይነት ቪዲዮዎች ስለምናይ አዳት ስናረግ አለፍ ያለ ነገር ልናረግ ስለምንችል ያን ነገር ደግሞ በቀነነት ያያያችሁ እንድታበረታቱ ነው የሚል መልእክት አስተላልፋለሁ ማስተላለፍ ፈልገው መልእክት ካለ ያው አንተ ብዙም ብለሃል ማለት ረጅሙን ተናግረሃል ከዚህ በኋላ በሚያስቀው እየሳቅ በሚያሳዝነው እያዘን በሚያስቀው ማውራት ፈታ እያለን እየሳቀን ኮሜንት መስጠት ያለበትንም ኮሜንት እየሰጠን ማረም ያለብንም እያረምን ምናምን አንቀጥላለን ብለን እናስባለን ብቻ አሁን ወሬ አናብዛባችሁ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው ናሁ እስኪ አንድ ሺህ ብር አበድረኝ አላበድርሽ በእናትህ አበድረኝ ወይ አላበድርሽ ይሄ ደግሞ እንደው አትመልስልኝም ብለህ ተጠራጥረህ ነው ኧረ አይደለም እና እርግጠኛ ሆኜ ነው ተለያለ ማርያም ነው ማርያም ተለያለ ነው እናቴቱ እሺ ቤቲ የለም ሄድ ነው ባክሽ ዴት ልወጣ ነው ዴት አሁን ደግሞ ማንንም ባልቀምተሽ ይሁን ያው እንግዲህ ማወቅ ካለብሽ ማለት ነው ስሙ መስፍን ይባላል እና ኮንስትራክሽን ላይ ነው የሚሰራው ኮንስትራክሽን ምን ነው አይ ምንም እድሜው ወደ 50 ምናምን ይጠጋል አዎ እሺ ሃይሉክስ ነው የሚያለው የፈራሙ ደረሰ ቅንድቡ ላይ ጠባሳ አለበት እንዴስ ማማው ቤቲ ያምሻል አባቴ እኮ ነው ማርያም አፈር ስከፍት ጭንቅላት ይታያል ይባላል አሬ አለመሰማችሁም ሄሎ አንተ ጫት እኮ ምን ያህል ጉዳት እንደሚያስከትል ፌስቡክ ላይ አየሁት እና ኧረ እኔ ከዚህ በኋላ ፌስቡክ አልገባም ፌስቡክ ነው የማይገባው አረ ላሽ እና ያለን አንፈርም እስቲ እንግዲህ ዲሊት ያደረግናቸው ነገሮች የት እንደሚሆኑ ብናቅ እንደ ሐሳብ አሪፍ ነበር ማለት እንደ ሐሳብ ነው እንደ ሐሳብ አሪፍ ነበር እኮ ምን ለምሳሌ ምን ነው ዲሊት የሚደረጉት ነገሮች እሱ እኮ ነው ዋና ጥያቄ ነው
ዓለም ላይ ያሉ ዲሊት የተደረጉት ፎቶዎች ግን ወዴት ነው የሚሄዱት? ቅሌት ወይኔ አሰዋር ማርያምን ከባድ ነው። እግዚአብሔር አንተ ስንት ወጥተንስተናል እኮ የናቸው ግን አረ በስመ አብ ይሄ ሌላ ጥያቄ ነው የሚፈጥረው። ሌላ ጥያቄ ማለት ነው። አስቡት። አረ እንዴ ስትል አሰበችው በቃ እንዴ ስትል እሷ ሴት ናት። ብዙ ነገር ሊኖር ይችላል ነው ብቻ ዋጓን ገርል ፍሬንድን እየጠላስ ስመጣ ይላል ማለት ነው። ቀሚስ እንዴት ነው የተገላለጠ ይመስላል? ልገዛ ፈልጊ። አረ ችግር የለውም አርጊው። እውነት ደስ ብሎሻል? በቃ አርጊው፣ ችግር የለውም። እሺ ግን መንገድ ላይ ወንዶች ቢለክዩስ? ስልክ ቁጥር አለሽ? ስጫቸው እንዴ። የምር ነው የነበረው ማለት የምር ስጫቸው ደስ ይላል። ከስካራ እንጨርሰው ማለት ምን አስጫቸውማ ቤቢ ወይ ጓደኛዬ ቀጥሮ የነበረ ልጅ አይደብርህም? አዎ ሂጂ። ስንት ሰዓት ይቀጥላል? አሁን ወደ 12። አረ እንዳትቆይበት፣ አሁን ሂጂለት። አሁን ሂጂለት። አይደብርህም? አይደብረኝ። ምን ነው እንደዚህ ሆንከው? አይደለማ ጓደኛሽ አይደል እንዴ? አንቺ እሱ ልታስከፊ ነው እንዴ? አንቺ ምን ሆነሽ ነው? አሁን ሂጂለት ለሱ። እንደውም አባቴ ግን እኮ አይወድህም። አረ ዝም በይ። በቃ እንደውም ማለት ነው ብሬክ አፕ ማድረግ ነው ያለው። ማን ካልወደደን እንዴ ዋጓን ማርያም አስበዋል። ከባድ ነው። ሲባ አንተ ያማል ከኔ አይደለ ምንድን ነው? ይሄ ሁሉ ለኔ ነው። ኔመር ሌላ ታሪክ ቤቲ ቦርሰንሽ ውሳኔን ይቃወማለሁ። የምናገረው ነገር የለም። ቤትዬ ጋማዘር አንውዕኪ የወሸላ ልጅ ይሄ ወሸላ አትገረዝም አንተ አትገረዝም አንተ ሚመር እናቴ ትሙት ሌላ ታሪክ ውስጥ ገብታችኋል ማለት ነው። ይጨብጭብላችሁ ተነስተን ብናገርበት ይለን ነበር። እስኪ ሰሩብን አረኛ ላይ ሰሩብን። ምን ሆነ ነው? እኛ ነን ሲጀምር ይወዱናል ብዬ አስባለሁ። ሚመር ግን ሌላ ታሪክ እናቴ ትሙት መብታችንን አትጋፉን ይላል። አሁን ለምሳሌ ስጋ ማይወድ ሰው አለ። ለምንድን ነው ስጋ ማትወደው ምናምን ብላችሁ ላይክ እንደ እንትን አታዩትማ? እንደ ኩራተኛ እኔም ሽሮ አልወድም ነበር ያርግሽ። እኛ አንወድም እኛም አልኩኛ እኔ አልወድም። በቃ መብታችንን አትጋፉ። ገና ለገና ምን ልታዘዝ? በደሌ ሐረር ዳሽን። ምን አይነት ትእዛዝ ነው? ይቅርታ አንድ ነገር መጠየቅ እችላለሁ? ጠይቅኝ፣ ችግር የለውም። ሁልጊዜ 3 ቢራ ባንድ እያዘዝክ ስጠጣ ያለው ቢራው እንዳይቀዘቅዝብህ ለምን አንዳንድ አታዝም? 2 ጓደኞች አሉኝ እና አሁን ለስራ ሌላ ቦታ ነው ያሉት እና መጠጥ ስንጠጣ ሶስታችንም 3 ቢራ ነው የምናዘው። አይ በደሌው መልሾ። ምን ነው በደሌ የሚጠጣው ጓደኛ ምን ሆነ? ሞተ እንዳትለኝ። አይ አይደለም፣ እኔ መጠጣ ቁሜ ነው። እሱ አይ ወንዳታ ነው ማርያም ራሱን ከመጠጥ አገለለ። ለነሱ ቢያንስ ለነሱ ምርሲ ሁናቸው ምከራቸው። እንደ ሐሳብ ጓደኞችህን ምከራቸው። እንደ ሐሳብ ነው። አለመምከር ትችላለህ። የነሱ መጠጥ ትችላለህ። ብቻ ያበደ የማትወጂው ልጅ ሲደውል ይላል። ዩ ጋይስ እንዴት እድለኞች እንደሆነን ተደብረን ቁጭ ባልበት ማን ቢደውል ጥሩ ነው? ማን እንዳምጣው ነው እንዳትይ ስሙ ራሱ ቤቱን ነው ላይ አርገሻንሹና እንደደበርበት። ሄሎ አንቺ የእንቁላሌ አስኳል፣ የልቤ ትርታ፣ የጫማዬ ሶል እንዴት አደርሽልኝ? ትንሽ አበዛው መሰለኝ፣ ይቅርታ አለሽ። በጣም አበዛው። ደግሞ በህልሜ ያየሁሽ እኮ ዛሬ። የምር ምን እያደረኩ? የሌለ በቃ ስታሳድጂኝ ያደርሽው። ምን አርግ ብዬ ነው ማሳደድ? ንፍጥሽን አናፍጠሽ ልብስ ላይ ካልጠረኩ ብለሽ እንዲሁ ስታሯርጂኝ ያደርሽው። ብቻሽን አለሽም እንዴ? ማን ድምጽ ነው የሚሰማኝ? አረ ቲቪው እኮ ነው የሚጮኸው። ነው እንዴ? እና መቼ ነው የምንገናኘው? ነገ እኮ ልደቴ ነው። አብረን አናከብርም? ይቻላል። ጓደኞቼን ይዤ እመጣለሁ። ያው ትመግበናለህ። ማን ነው
አብረን እናከብራለን። አሃ እሺ ስጦታስ ምን ይዛችሁልኝ ነው የምትመጡት? እግርና እጃችንን ለቆራ ቀልዴን ነው ባዶ እጃችንን እናመጣም ካልሲም ቢሆን እናመጣለን። ሙዲያሽ በቃ አንቺሽ ዝም ስለሽ በግ መሰልኩሽ እንዴ? እነዛ የብረት ምጣድ ቂጤ የመሳሰሉ ጓደኞችሽ ሲያሽካኩ ማይሰማኝ መሰለሽ? ሙድ ይዛችሁ ሞታችኋል ቦርኮ ሁላ ጆሬ ላይ ዘጋው ኢሞሽናል ዳሜጅ አሰማን ሙድ ይዛለው ብላ ባጋጣሚ ሙድ ይያለ እኔ አልቻልኩም እግዚአብሔር። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ ስሙ ገንዘብ ያሸንፋል ብለህ ምናምን ተከራክራ አታውቅም? ትምህርት ቤት ላይ አውቃለሁ ማለት ከገንዘብና ከጤና ነው መሰለኝ ነው እንደዛ ነው የተከራከርኩት። ከፍቅርና ከገንዘብ ነው። ከፍቅር ጋር እኔ በዚህ አላውቅም። ለምን ከእውቀትና ከገንዘብ ከእውቀትና ከገንዘብ ነው? አዎ እንደዛ ነው። ከእውቀትና ከገንዘብ በቃ እንደዛ ማለት ግን አሁን አንተ ማለት ነው እንዳሰብ ከፍቅርና ከገንዘብ ጭራይ ለማሰብ ጊዜ የፈጀ ነው እግዚአብሔር። አይ አይደል አንተ ለመጠየቅ ጊዜ መፍጀት ገርሞኝ እኮ መጠየቅም አልነበረብኝም ነው። እሺ ቪዲዮ እናያለን። እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰበብ ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል ነው ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችኋል። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። ከበቂ በላይ ነው። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው። አለቃ እንዴት ነው? አለን መኪና አስቆሽችብሽ ነው? ትንሽ አለን እዚህ ጋር ምንም ሸጋር አበይም ከስተሻል ምን ነው ችግር አለ? ማንኛውም የምትፈልገው ነገር እኔ ያለሁሽ እንዳያሳስብ። ኦኬ ዛሬ እንክብካቤ ደግሞ ይለያል። ያዥ እሺ ቴንክ ዩ እሺ ያስወጣኛል ያስወጣኛል አረጃም ይነካብኛል። ሃሎ ሰውዬ ወጣ በቃ ምንድን ነው ሊቦታ አስክብኝ እኮ ይሄን ታፍራንተ ፈለው ይሮጣ ማለት ልጎን ካገኘው በኋላ ጣሰው ማለት ነው። በ1999 የኑሮ ውድነት ይላል። እስቲ በ1999 የኑሮ ውድነት ነበር መሰለኝ። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም እየጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ። ህዝቡ መናገር የፈለገው ነገር ይኖራል፣ ግን ለምን ዝም እንዳለ አላውቅም። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 እንትና ለቆይለ ሺም ያዘ ይመታል ከ8 ብር 20 ብር አይደለም ቆይ ሪል ማለት ነው። እንዲም ተኑሯል አንተ አስበዋል። እነኚህ ሰዎች 1500 ምናምን አለ እግዚአብሔር ፈቅዶላቸው ማለት ነው። እግዚአብሔር ፈቅዶላቸው ይል ከ2019 አይደለ ከ20 ጀምሮ እስከ 16 ያለውን ሰውሯቸው 17 ላይ ምናምን ቢያመጣቸው አስበዋል። ጭልፍ ነው ዘይት ሺህ ምናምን ብር what the fuck yo ከባድ ነው። አስበዋል ሚዲያ ላይ ወተና አሁን በዚህ ታይም ፌስታል ወደና ሆኖብናል። ኧረ ይኸው አይ ቻንስ ይላል። አይ በደረስ አንተ አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ቢረዳ ጥሩ ነበር። ለችግር ግን አይረዳም። ብዙ ችግር አለው። የድሮ ማህበረሰብ ምስኪን ነበረ ምናምን የሚባለው እውነት ነው ታውቃለህ? ምስኪን ናቸው ግን እኮ በሰዓቱ ብዙ ብር ሊሆን ይችላል አይደል? አይ እንትን ነው ታውቃለህ?
የሳቁት ይደርሳል። እንትን ነው ካለ በኋላ ያሰብኩን አትናገርም እንዴ? ለምንድን ነው የምታባባው? እንዳይጨምር ስጠኝ እንጂ ጓጓኝ እኮ። እሺ እንቀጥል። አትታለል 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 በዚህ ጥንቡት ከላ ከምትታለል መጀመሪያ እዳህን ክፈል ብሏል። ወስታፍ ማይ ቢዩቲፉል ፋሚሊ ነው የሚባለው። ብቻ አናውቀውም። እስክንላመደው ብለናል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ምናምን አርጉ። ብቻ በቃ የተገኘው ነገር የሚያስፈልገን ነገር አርጉልን ነው ማለት ነው። እንዴት ነው እና ደግሞ እስካሁን በነበረን ቆይታ ማለት ነው የተሰማችሁን ሀሳብ ኮሜንት ላይ ደቅቅ ማለት ለዛሬ በዚህ እናብቃ። ብቻ ሀሳብ አስከ የተመቻችሁ ነገር ኮሜንት ሴክሽን ላይ ደቅቅ ታደርጉላችሁ ማለት ነው ፋሚሊ